እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በነገራችሁ ላይ የጌታችን የኢየሱስ ክርስቶስን ልደት ተከትሎ የዘመን ትርጉም ተለውጧል። ከዓመተ ዓለም ወደ ዓመተ ምሕረት፣ ከዘመነ ፍዳ ወደ ዘመነ ይቅርታ የተቀየረበት የዓለማችን ምርጡ የልደት በዓል ነው። በድጋሚ እንኳን አደረሳችሁ። ለዚህም ነው አባቶቻችን ሲያዜሙ ጌታ ተወለደ በቤተልሔም ገና ደስታችን ገና ደስታችን ዓለምን ለማዳን ሊሰጠን ሰላም ገና ደስታችን ገና ደስታችን። እኛም ገናን መስለን አምረን ደምቀን ተውበን እነሆ በተወዳጁ ቀጠሮ ፕሮግራማችን ተገናኝተናል። በድጋሚ እንኳን ደህና መጣችሁ። ስንቶቻችሁ የሬዲዮ አድማጮች ናችሁ? ሬዲዮ ለረጅም ዘመናት የዓለምን ሕዝብ ሲያዝናና ሲያስተምር፣ እርስ በርስ ሲያስተዋውቅ የቆየ ድንቅ ሚዲያ ነው። ታዲያ በ1940ዎቹ አካባቢ የቪዥዋል ሚዲያው ቴሌቪዥን ስራ ሲጀምር ከሬዲዮ የተዋሰው አንድ ድንቅ ተወዳጅ ዘውግ አለ። ይሄም ሲትኮም ነው። ሲቹዌሽናል ኮሜዲ፣ ወቅታዊ ሁኔታዎችን በቀልድ እያዋዛ የሚያቀርብ ዘውግ ነው። በ1946 እንግሊዝ ሀገር ፔንራይትስ ፕሮግረስ የተባለ የቴሌቪዥን ሲትኮም በቢቢሲ ቀረበ። የመጀመሪያው ሲትኮም ይባላል። ሌሎች ሀገራትም ይህንን ተከትለው ተቀላቅለውታል። በአገራችንም በርካታ ሲትኮሞች ቀርበው በህዝብ ዘንድ ተወዳጅነትን አትርፈዋል። በዛሬው የቀጠሮ ፕሮግራማችን ለገና በዓል ለ6 ዓመታት ተወዳጅነትን ይዞ የዘለቀው 9ኛው ሺህ ከኛ ጋር ነው። የ9ኛው ሺህ ተዋንያን በከፊል ዛሬ አብረውናሉ። ተዋናይ ሚሊዮን ብርሃኔ ወይም ጩባው፣ ተዋናይና ደራሲ ሱራፌል ብስራት ወይም አቡ፣ ተዋናይት ሜላት ወልዴ ወይም ውሮ አብረውናቸው ያሉት። በጣም እናመሰግናለን ያላችሁት። ዛሬም በቃና የቀጠሮ ፕሮግራም ልዩ የገና በዓል ፕሮግራማችን ነው። እንኳን በደህና መጣችሁ፣ እንኳን አደረሳችሁ። እንኳን ደህና ቆያችሁ። እንግዲህ 9ኛው ሺህ 6 ዓመት ቆይቷል። በዚህ ዓመት ውስጥ እንግዲህ ተወዳጅነትን እንዳተረፈ ነው የቀጠለው። ስንጀምር አሁን ሚሊን በመድረክም በፊልምም እናውቃለን። ከ6 ዓመት በፊት ወደዚህ ስራ እንዴት ተቀላቀላችሁ ከሚለውን ጀምርና እስቲ እናብራራ። እንዴት ተቀላቀላችሁ የሚለው ነገር ለኔ ስፔሻሊ ለኔ በጣም እንደተአምር ነው። ምክንያቱም ዮናስ 4ኛ ነው 3ኛ ምርጫ ነው ለካራክተሩ። አራ እንትና ቢሆን ነግረውሃል ማን እንደነበሩ? የተወሰኑትን ሰምቻለሁና እንትና እንደዚህ አይነት ባህሪ ያለው እንትና ምናምን ተብሎ ሲመረጥ ከዛ ውስጥ ከታለፉት ውስጥ ነው ከቀሩት ነው። እሺ በቃ እንደዛ በቃ ክፉ ባህሪ ያለበት ከሚባሉት ውስጥ ነበርኩኝ። ከዛ በኋላ እንደገና እስቲን ሞክረው በሚል ነው። ከዛ በኋላ ነው እየሳቀን ያወራን የሆነ ጊዜ እንዲህ ነበርኩ ተባለ። ለካ እንደዚህ ነበርክ ምናምን ተብሎ 3ኛ ወይ 4ኛ ምርጫ ነበርኩኝና ከዛ ነው እንደዛ ተመርጬ መጣው። ከመጣው በኋላ ደግሞ አይቻቸውም አላውቅም ሁሉንም ከአቤ በስተቀር። ከስንዬም አለች ስናፍቅም አለች። ከአቤ ጋር መገናኘት እድላለን። ከስናፍቀ ተገናኝተንም አናውቅም። ከነሱሬ ከሜሉ ምናምን ጋር ማጭራሽ ተያይተንም አናውቅም። ከዛ እዛ ላይ ነው የተገናኘ ነው። እንደዛ እንመስላለን። አትመስሉ። የሚገርም ነው። አንዳንድ ጊዜ እንዲህ አይነት ነገር ያጋጥማል።
የሆነ ሌላ ስዕል ይሰራና ሰዎች ደፍረው መጥተው እስኪጠይቁ ድረስ ማንነትን የማያውቁበት ጊዜ አለ። በዚህ ስራ ላይ ያጋጥማል። ይሄንንም እየታዘባችሁ እሺ ወደ አንቺ እኔ የሚገርምህ ከዛ በፊት የት እንደነበርሽ አናውቅም። እንግዲህ እኔ አሁን የሰንበት ትምህርት ቤት ተማሪ ነበርኩኝ እና መድረክ ላይ ምናምን በጣም ብዙ ድራማ ሰራ ነበርና በጣም የሚገርም ፌመስ መሆን ከሚጠሉና ከሚፈሩ ሰዎች መሀል ነበርኩኝ። በቃ ፌመስ ሰዎች እንዴት ነው የሚሆኑት? ሲያሳዝኑ እኔ ፌመስ መሆን አልፈልግም ከሚሉ ሰዎች መሀል ነበርኩ። ከዛ ሱሬ እንዳጋጣሚ የሆነ ኦዲሽን አለ ለአንቺ በጣም የሚሆን ይመስላል እና በጣም ፊት የምታደርጊ ይመስላል ምናምን ነገር አለ። እኔ ሱሬን ስለማከብር ነበር። አዎ አብረን ያደግነው ሰንበት ትምህርት ቤት እንዴ እሱ ነው አስተማሪ ማለት ይችላል። በዚህ አጋጣሚ ነው በጣም ነው የማመሰግነው ሱሬዬ። እሱ ነው እንትን ድራማ የሚያሰራን የሚያጽፈን ምናምን እሱ ነበር። በጣም እንዴ ሰንበት ትምህርት ቤት በጣም ፌመስ አንድ ያለን እሱ ነበረ። ከዛ ኦዲሽን አለ ለአንቺ የሚሆን ምናምን አለ ጀስት ሱሬ ስላለ ብዬ ነው ኦዲሽኑን የወሰድኩት። በጣም ብዙ ሰዎች ነበሩ። ከዛ መሀል እንግዲህ አንደኛ ነሽ ተብዬ ተመረጥኩ። የሚገርም ሰንበት ትምህርት ቤት እየሰራሽ እንትኑ አልጀመረም ይሄ መታወቁ ነገር? አይ ድሮ ከልጅነቴ ነው። ነው እዛም እኮ ባለው ሰው ዘንድ መታወቅሽ አይቀርም። ግን ሰው ፊት እየሰሩ ሰው አይወቀኝ ማለት ግን እዛው ነው። ለምን እንደው ታውቃለህ? እዛው ነው በቃ ትንሽ ሰው ነው የሚያውቅ። በፊትም እዛው ያውቁሻል? እዛው ነው። ኦኬ ሌላ ቦታ የትም አትሄድም። ሱሬስ እስቲ ወይ እንዴት ነህ? እስቲ እሺ እኔ ጋር ደግሞ የነበረው ከአመጣጡ ያው ክሬት ያደረገው ወንድም አገኝ ለማ ነው። ከዛ ፕሮዲውሰሩ አቤል ዳግማዊ ነው። አቤል ዳግማዊ በጣም ፕሮዲውስ ማድረግ ይፈልግ ነበር ሲትኮም ድራማ። ትተዋወቁ ነበር? አዎ እንተዋወቃለን። ወንድም አገኝ ደግሞ አብረን የተማርነው ምናምን በጣም ወዳጅ ነን፣ ወንድም ነን። ከዛ ሀሳቡንም እናወራለን። ክሬት ሲደረግ ጀምሮ ካስቲንግ ላይ ሁሉም ነገር ላይ አለው ኢንቮልቭ አረግ ነበረ በደንብ። ከዛ ነገርየው በቃ ወንዴም በደንብ ከጻፈው ምናምን በኋላ ወደ ካስቲንግ ሲመጣ እንዳለችው ነው ሜሉ ሰንበት ትምህርት ቤት ውስጥ እንደዚህ ሳሰራ ወይ ስጽፍ ምናምን በጣም ነበረ በቃ ምመኘው። የሚገርም እሷን ማሰራት ምናምን አስብ ነበር። ጎበዝ ነበረች እዛ እና እኔ ደግሞ ያው ቲያትር ስማር ፊልም ስማር ምናምን በቃ የሆነ ቦታ ስሆን እሷ ብቻ ሳይሆን ሌሎችም ልጆች አሉ ማለት ቴምስ ተምሬያለሁ። ቲያትሪካል አርት ሚውዚክ ሜዲያ የሚባልም ነበር እዛም ተምረናል። እዛ ነው ከነወንዴ ጋር። ስለዚህ ከ9ኛው ሺህ በፊት ከ9ኛው ሺህ በፊት ሁለት ፊልም ሰርተናል አንድ ላይ ከነ ይሁዳ ነኝና የፈጣሪ ጊዜ የሚል ፊልም ሰርተን ነበረ። ከዛ በኋላ ነው ይሄ መጣው። ከዛ በኋላ ወደዚህ መጣን እና አሁን የያዘውን መስመር ያዘ። የሚገርም ይሄ ዓመት በዓል ደግሞ ደረሰ። በቃ ታዋቂ ሰዎችን አባሮች ሊያስነኳቸው ነው። እኔ እኮ ለምን ጨዋታውን እንኳን አይቀይሩላቸው? ቃጤ አለ፣ ሴማክስ አለ፣ ብይ አለ። አንዱን እንኳን ምን አለ ቢቀይሩላቸው? አንድ ዝነኛ ሰው የተለያየ የቲቪ ቻናል ላይ በእኩል ሰዓት የሚሮጡ በዚህ ስቀይር ሲሮጥ፣ በዚህ ስቀይር ሲሮጥ፣ በዚህ ስቀይር ሲሮጥ አታምኑኝም? ቶሎ ባልዘጋው ኖሮ ላቡ ቲቪያችንን ያበላሸው ነበር። አብረዋችሁ ደግሞ አቤና ስንዬም አሉ። ከነሱ ጋር መገናኘቱና አብሮ መስራቱ እንዴት ይመስላል? እንግዲህ የረጅም ዓመት ልምድ አላቸው። ለመቀራረብም ለመግባባትም አንዳንዴ የሚከብድ ነገር ይመስላል እና ደግሞ አብረው ሲሆኑም የሚያግዙት ነገር አለ። ከነሱ ጋር መስራትን እንዴት አገኛችሁት? መስራት በጣም የምፈልገው ሙያውን በጣም ስለምወደው ማለት ነው። ከአቤ ጋር ነው የሚለው ግን ኢንፎርሜሽን ከተሰጠ በኋላ በጣም አድናቂ ነኝ አቤ እና እንደውም እንዳጋጣሚ ያንተ ስራ የሆነው ትዳር ሲታጠብ አንድ 20 ጊዜ አላየሁትም። 20 በላይ እና ብዙ ጊዜ አይቼዋለሁ እና በቃ የአቤ ካስት ሲመጣ ወደ መድረኩ በቃ እኔ ሌላ ዓለም ላይ ነው ያለሁት እና ሰው ሁላ ያየኛል። እኔ በአቤ በቃ እንደ ተናግሮ ምናምን የሆነች ዲያሎግ አለችው ደግሞ አትግፊኝ ሲያስወጡት ምንም ቢሆን እኮ ወታደር ተደበቅ ብላ ልጆቹ ሲመጡ እንዳያገኙት በኩራት እሱ በጣም እና ደግሞ እኔ ማንቸስተር ደጋፊ ነኝ። እሱ ደግሞ የማንቸስተር ጭራሽ የሩኒን ማሊያ ለብሶ ሲወጣ በአቤ ፊዚካል አስበው የሩኒን
ጥብቅብቅ ያለ ዚዮኒ ዘፈነችም ነበረች አንቺ ከስካሩ ሲነቃ የምን ማንቼ ነው ምናምን ብሎ ብቻ ነው ምናምን ተለውጦ እና እሱን እንትን ነበር። ከዛ እዛ ደግሞ ሀገር ፍቅር ስትሄድ ያለው አቀባበል አለ። በጣም ሰውን ፍሬንድሊ ነው የሚያደርገው ምናምን። ግን ከዛ ባሻገር ከሱ ጋር ለታወን መሆኑን ሳቅ በቃ በጣም አጓግቶኝ ነበር ስራው። ስክሪፕቱንም ሳነበው በጣም ነበር የወደድኩት። ስናፍቅ ተጨመረችበት። ከዛ በቃ እኛ ነው እነዚህ ውሪዎች ደግሞ ታውቃቸዋለህ? በፊት አላውቃቸው አትተዋወቁ? በቃ ካቤ እዛው ላይ ነው የተዋወቃቸው። አቤን ነው በአካል አግኝቼው የማውቀው አቤን ነው። ስናፍቀን ያው አውቃታለሁ፣ ግን ተገናኝተንም ስራ ተገናኝታችኋል። ሌሎቹን ግን ማንም በቃ ፕሮዳክሽን ክሩ ላይ ያሉትንም ነው የምልህ አላውቃቸውም ነበር። ከዛ እነሱ ሲጨመሩ በጣም ባላንስ አድርገውታል። የፍንዳታ ግሩፕ ነው። ከዛ አቤና ስናፍቅ ሲመጡ በጣም ባላንስ እና እሱ ነገር በጣም ብዙ ነገር ጠቅሞናል። ከዛ በኋላ ስራ ላይ ከነሱ ጋር መስራትንስ እንግዲህ ወደፊት አልወጣም ወደ ህዝብ አልደርስም መታወቅ አልፈልግም ያልሽው ከታዋቂዎች ጋር ስትቀላቀይስ እንዴት አገኘሽው? እውነት ለምነግረው ለኔ በጣም ቀላል ነበር። የሚገርም አሁን ይሄ እንደ አዲስ ካሜራ ላይ እንደሚቀርብ ፊት ምንም አልተደናገጥኩኝም። እንዳልኩ ይሄን ያክል ጉጉቱ ስለሌለኝ ምናምን እና ሱሬም ስለነበር አጠገቤ በቃ በጣም ቀላል ነው። እና ደግሞ አሁን ማቃቸው ሱሬን ኦሬዲ አውቀዋለሁ፣ ሌሎቹንም እንዳለ በስራ አውቃቸዋለሁ። ከዛ አብረውን ሲሆኑ እነሱም በጣም ቅልል ያሉ ናቸው። ስለዚህ አሁን አቤ ነው መቼስ እንዳንተ ነው። ትልቅ ሰው ሲሆን ከትልቅ ሰው ጋር ነው፣ ልጅም ሲሆን እንደ ልጅ ነው። አዲስ ሰውም ሲመጣ ይሄ እንትን የሚል ሰው አይደለም። ይሄ የአዲስ ስሜት እንዲሰማህ አይደለም፣ ስኔንም ጨምሮ እና ለኔ በጣም ቀላል ነበርና ከነሱ ጋር እንደውም ሲሆን ቤት ሄጄ ምናምን ከእነንትና እኮ አሉ ምናምን ነገር ጋር እኮ ነው ያልኩት። ከእነንትና እኮ እነንትና አሉ ምናምን ነገር አልኩኝ እና ለኔም በጣም ደስ የሚል ነበር ከሚታወቁ ሰዎች ጋር መሆኑ በጣም። ሱሬስ? እኔም ያው እንዳልኩ ነው ካስቲንጉ ላይ ስለነበርኩ ኢንፎርሜሽኑ አለኝ ማን ይሆን ምናምን የሚሉት የማን እንደነበረም አውቃለሁ። እና አቤን አገር ፍቅር ምናምን በአጋጣሚ ሲሄድ ምናምን እንዲቀርቤ አውርቸው አላውቅም፣ ግን እንዲህ ስተው ኮስታራ ነው ያስፈራል። እንዲህ ካላወራኸው ካልተጫወትከው በስተቀር በጣም ሲሪየስ ነው እና በጣም ፈርቼው ነበር። ግን ያው ስናወራ ምናምን በጣም ቀላል ነው፣ በጣም ተጫዋች ነው ምናምን። እሱ ነበር እንደ የፈራኝ እስክል ማለት በጣም አቤ በጣም የሚገርም ስብዕና ያለው ሰው ነው። በጣም አካባቢውን ያቀለዋል፣ እንዲመች ያደርጋል፣ እንዲከብድ አያደርግም። ያለውን እውቀቱን ያለውን ዝናውን ምናምን እንድትሸሽ እንድትፈራ ሳይሆን እንዲቀልህ በቃ ነገሮችን ዜሮ ነው የሚያደርጋቸው እና ስራ ላይ እንድታተኩር ያደርጋል። በጣም አዲስ ለሚመጡት ሳይሆን አብረውት ለሚሰሩት ሁሉ የሚመች ባህሪ ያለው ነው። ስንዬም እንደዛው አንዴ ብናመሰግነው እንደው ፀሐይዋ በርትታለች። ወደ ውስጥ እንግባ፣ ወደ ቤት። አይ ችግር የለም እዚሁ። ሚስጥራችንንማ ለውጭ ኃይሎች አሳልፈን አንሰጥም። በወሬ ጥም ያልቋታል እንጂ ሚስጥራችን መገደብ ግድ ይለናል። እርሱ የሚያስቡትን አይደለም ላወራዎት የፈለኩት። አባ ጋሼ እየተጠሩ ነው መሰለኝ። አንቺን እየተንከባከብኩ ሞት እንኳ ቢጠራኝ ናት ቱዴይ ነው የምለው። ጌም ኦፍ ትሮንስ ያሉ እንዴ? አንተ እዚህ ሆነ ነው እንዴ ስጠራህ ቤትም አትለኝ? ሲትኮም እንግዲህ ቅድም መግቢያው ላይ እንዳስተዋወቁት ይሄ እንደ አውሮፓውያን አቆጣጠር በ1946 እንዲህ ከሁለተኛው ዓለም ጦርነት በኋላ ነው የተሰራው። ለመጀመሪያ ጊዜ ሲሰሩት አልተቀረጸም፣ ቀጥታ ነው የሚተላለፈው። ከስቱዲዮ ቀጥታ ነው የሚተላለፈው። ልክ እንደ ቲያትር አጥንተውት መሳሳት የለም ምን የለም። ከተፈጠረም ኢምፕሮቫይዝ አድርገው ያልፉታል እንጂ የሚጠናም የሚቆረጥም የሚቀረጽም ነገር የለውም። አሁን ያ ስራ አሁን እንትን የለውም፣ አርካይቭ የለውም፣ የተቀረጸም ስላልሆነ። በዛ ላይ ደግሞ ለንደን ውስጥ የተወሰኑ ቦታዎች ነበር የሚታየው። አድናቆትም ከለንደን የሚያልፍ አልነበረም። ወደ ሲትኮም ስንመጣ የቲያትር ባህሪ አለ፣ ሳይቋረጥ ሲሰራ በጣም ደስ ይላል። እና ቀረጻ ላይ ከቲያትር መምጣታችሁ ምን ያህል ጠቅሟቸዋል? ቲያትር የሰራ ሰው ወደ ፊልም ስታመጣው በጣም ጥቂት ነው ልትጨነቅበት የምትችለው፣ በጣም ጥቂት። ምን ለማለት እንደፈለክ ይገባዋል፣ እንዴት እንደሆነ ይገባዋል። በጣም ዳይሬክተር ያከብራል፣ ለዲያሎጎቹ በጣም ታማኝ ነው። እንደዛ ስለሆነ
ያንን ነገር ለመስራት በጣም ቀላል ነው እና በዛ ደረጃ እንዳልኩ ደግሞ ይሄ አሁን በደንብ ደግሞ በቃ መድረክን ጥግብ ያሉ ስለነበሩ አቤም ስናፍቅም ያ ነገር ለኛ በደንብ ተመችቶናል። በደንብ በቃ ይሄ ነገርየውን ለማቅለል ምናምን ተመችቶናል። አንዳንዴ አብሮ ከሚሰራ ሰው ሲኖር አለ አይደል የሆነ ድፍረትም ይሰጣል። ከዛ ደግሞ በሰዓቱ ሲገኝ ለአንተም ሼም ነው የሚሆነው። ላርፍድ እንኳን ብለህ ብታስብ ከአንተ በጣም በብዙ ነገር የሚበልጥ ሰው ቀድሞ ሲገኝ ከዛ በኋላ እንትን ይላል እና በጣም ዲሲፕሊንድ ናቸው መድረክ ላይ የሚሰሩ ሰዎች እና ያ ነገር በደንብ ነው የጠቀመን። በደንብ ለእኛም ያው የመታየት እድል ከዛ መታየት ደግሞ ትፈልግ የለ ተከታታይ ነው ስትባል በተለይ ደግሞ እኛ 4 ክፍል ነው ምናምን እንደሰራን ነው ወዲያው ፋና ሲወስዱት አለፈ የተባለ። ከዛ በኋላማ በቃ ሊታይ መሆኑን ደግሞ ስናውቅ ሌላ ኤነርጂ ተጨምሮ ኢቭን የሆነ የመጀመሪያ ብለን የሰራነውን ክፍል ቀይረናል። በደንብ ተግባባን። ከ6ኛው ነው ከ7ኛ ክፍል በኋላ በደንብ ስንግባባ እንደገና ተከለሰና የመጀመሪያው ሲል እንደገና ነው የተቀረጸው በሌላ ነገር ተደርጎ ታስታውሳለህ። ከዛ እንደዛ ሆኖ ተሰራ በደንብ በቃ እና ይሄ ከመድረክ ምናምን መምጣት ለሌላውም ሰው ጥቅም አለው። ለአንተም ደግሞ ይሄ አለ አይደል ዲያሎጎች መያዝ ምናምን የሚለው ነገር ላይ በደንብ ነው የሚጠቅመው እና እሱ በጣም ይረዳል። ይጨምረው ነገር አይ ተመሳሳይ ነው ልምዱ አነሰም በዛም ሲኖር ከዛ ደግሞ መግባባቱ ከምንም በላይ ደግሞ ስነ ምግባሩ ሲኖር በጣም ቆንጆ ያደርገዋል። መዋሃዱን በደንብ ይፈጥራል። እውነት ነው።